ይሄ ማለት ስለ አራስ ልጅ ትቼ ነው የመጣው። ስለ አራስ ልጅ እያወራው ነበረ። ሌሎቹ ልጆቼ ባለቤት የተቀበለኝ በወረቀት ነው። በወረቀት ማለት የራሴ ወንድሜ ማለት ነው። ባለቤቴ ያለው ተያዥ አመታ ነው ያለው። ወንድሜ ምን ብሎ ፈረመ? ዱባይ ሂዳ ብር ካላከች የእህቴ ልጆች እንደ ልጆች አድርጌ ላሳድግ ብሎ ወንድሜ ፈረመ። አባታቸው ክዷቸው በወንድሜ ኃላፊነት ነው። አሁን አባታቸው ጋር ያሉት። ብር ከሌለኝ ደግሞ በቃ አስቢ። ሞተ፣ አሁን ሞተ፣ እንደሞተ እናስበውና ይሄ ሰውዬ የለም። የት ነው የምታስቀምጫቸው ልጆችሽን ከሞተ? ንገሪኝ አቡዬ። ማለት እንዴት ነው? በቃ እኔ እኮ ጥንካሬ አጥቼ ተንሸራትቻለሁ ትያለሽ። እንደሞተ ቁጠሪውና ከሞተ በቃ ሞተ። ስለዚህ ከሞተ ምን ታደርጊያለሽ? ቤት ተከራይ፣ ሰራተኛ ቀጣሪ። ወንድምሽ ጋር ማረግ ካልፈለግሽ፣ ወንድምሽን ድጋሚ መጠየቅ ካፈርሽ፣ አንዴ ስለገፋሽው ህጻናቶች ናቸው ግን ለወንድ ብለሽ እና ምን ችግር አለው? ተከራከርኩሽ። ይቅርታ ግንኙነት 8 ዓመት 6 ዓመት እና አሁን የ2 ዓመት እናት አይደለ? ያ ዓመት ከ6 ወር ዓመት ከ6 ወሯ። ኦኬ ገጠር ያለችው ማን ጋር ነው? ማን ነው እየጠበቃት ያለው? ዓመት ከ6 ወሯን ክፍለ ሀገር እህትሽን አዲስ አበባ አምጫት። ቤት ተከራይ እንደውም ሰራተኛ አይቻልም። ማማዬ አትችልም ማለት የራሷ ህይወት አላት። ማማ ይሄ እኮ እንደ እርዳታ እኔ እስከምወስዳት ድረስ ብዬ ነው ያስቀመጥኳት። ትልቅ ናት። የመጀመሪያችን ነች። ወደ 60 ምናምን ዓመቷ ነው። ትልቅ ነች። ወረዲ 60 ማሻአላ እኮ የራሷ ትዳር አላት ነው። ትዳር ባይኖራትም የልጅ ልጅም ትይዛለች እዛ። እንደገና ደግሞ በቃ በቤታቸው ኑረው እዛ ሀገር ወደ ከተማ መንጣት አይፈልጉም። በቃ በተከበርኩበት የሚባል ነገር አለ። አይችሉም። በቃ መንጣት አትችልም። ማሚ ትምጣት፣ ቀረባት። ከተማ መታ ጥሩ ህይወት ትኖር ነበረ። አንቺ ለሱ ከምትልኪ እሱ ባንቺ ብር ከሌላ ሴት ጋር ከሚፈነጭበት እህትሽን አምጥተሽ ከገጠር ብታኖሪ ነበር። እሷ መምጣት አትችልም ካሽ ወንድምሽ አለ። ወንድምሽ ለሱ የምትልኪውን ብር ቀንሰሽውም እንደሱ ለሱ የምትልኪውን ያህል ሳይሆን ቀንሰሽ ራሱ ለወንድምሽ ብትልኪለት በደስታ ልጆችሽን ያሳድግልሻል። በጣም ነበር ደስ የሚለኝ። ምክንያቱም ሶስቱን ፍቅር ያገኛሉ። ወንድምሽ ጋር አምጥተሽ አጎታቸው ነው፣ ስጋቸው ነው። ሰራተኛ ቀጣሪና የሰራተኛ ደሞዝ ችለሽ ብር የላክሽ የውጫቸውን ወንድምሽ ያሳድግልሽ። ለምንድን ነው እየተለማመጥሽ እንደዚህ ጭራሽ ዴኒ ያስመርምረሽ አረጋግጠሽ ከዛ እሱን ለምነሽ ደግሞ ሶስተኛዋን ልታመጭ ዞር ብሎ ያላያትን ልጅ የኔ አይደለም ያላትን ልጅ የኔ አይደለም የሚላትን ልጅ እሱ ጋር ምተሽ የምታሳድጊው ለምንድን ነው? አታሳዘንሽም? እሷ የኔ አይደለችም። እኔን ለምን እንደፈለግኩት ታውቂያለሽ? ልጆች ስማቸው ጠፋ ታውቂያለሽ? እኔ እንደዚህ አይነት ገጸ ባህሪ ሳይኖርብኝ ሲያድጉስ ይሄን ነገር ይዘው ነው ወይ ቢሰሙ አይጎዱም ወይ? ይሄ ነገር ይጠቅመኛል ብዬ አስባለሁ ለማስመርመር። አሁን ሳይሆን አንቺ መጀመሪያ ሸቀል ላድርግሽ ብር ያዢና ግቢ። ግን መቼም ከአረብ ሀገራት ለምን እዚህ ጋር የማያድግ ባል እያሳደግሽ ነው? ልጆች አባት እየላክሽለት ከዛ እሱ ከሌላ ሴት ጋር ተለያይታቸዋል። ባልና ሚስት አይደላችሁም፣ ተለያይታቸዋል። ልታረቅ ብለሽ እንኳን በሰው ጠይቀሽው ጭራሽ ከሱም ብሶ እናቴ ጡቷን ይዛስ ብላኛለች። ጭራሽ ከሱም ብሶ ማገጠሱ የበደለሽ እሱ ይቅርታ ጠያቂ አንቺ። በመጨረሻ ይልሻሽ ሰው ምን ያህልን ሰው ራስሽን ካላከበርሽ ምን ያህል እንደሚንቅሽ ብታውቂው። ተበድለሽም ይቅርታ ስጠይቂ ይቅርታሽን አይቀበልም። ተበድለሽ አየሽ። ልክ ነሽ። ከዚህ በላይ መገፋት አለ? ይሄ ያላጠነከረሽ ምን ያጠነክርሻል? ይሄ ካላጠነከረሽ፣ ይሄ ሰው ካላረገሽ፣ ይሄ ካላስጨከነሽ፣ ይሄ ጥርስሽን ካላስነከሰሽ ምንድን ነው አንቺን ሊያስጨክንሽ የሚችለው? ምን ቢያደርግሽ ይሄ ሰውዬ በተኛሽበት እንዲቀዶ ኩላሊትሽን አውጥቶ ቢወስደው ነው ምጨክኙ? ምን ቢያደርግሽ ነው ከዚህ በኋላ አንቺ ልትቆፈጥኝ ቆፍጠነ ልትይ ልትጨክኝ የምችው? በቃኝ ከዚህ ሰውዬ ጋር ልትይ የምትችው? ከዚህ በላይ ምን ሊያደርግሽ ነው? ማለት ሊደረግ የሚገባውን ነገር ሁሉ እኮ አደረገብሽ። በጣም አያከብርሽ። በእርግዝናሽ አላገዘሽ። በምጥሽ ለምጥ ጊዜ ሆስፒታል ጎረቤት ባዳ ነው የሚወስድሽ። ማገጣብሽ ላይሽ ላይ ከስንት ሴቶች ጋር ይህን ሁሉ አብሮሽ እየኖረ እየሄደ ከሌላ ሴት ጋር እየተኛ እየመጣ እያወቅሽ እሱም እንደምታቂ እያወቀ እንደዚህ አይነት ጭምልቅልቅ ያለ ህይወት አብረሽ ኖረሽ እስቲና በቃ
መቼ በሱ ተስፋ እንደምትቆርጭ አይዶን ነው። እሱ ላይ ተስፋ የምታደርጊውን ያህል ፈጣሪሽ ላይ ብታደርጊ ህይወትሽ የት ደርሶ ነበር? ይሄኔ ሀውዬ ግን እንትኑ ላይ ታሪክ እወደዋለሁ የሚለው አለኝ እንደ ታሪኩ ላይ እኔ እኮ እሱን በጣም ነው የምጠላው ብያለሁ። ማሚ ማለት አሁን ትኩረትሽ አፍሽ ነዋ ጠለዋለሁ የሚለው ተግባርሽማ እያየን ነው። 3 ስትወልጂበት እኮ እንዴ ከአንድ አባት የሚለውና ማሚ ታርጌት ያደረኩት አንድ ልጅ በቂ ነው። ምንም ግዴታ አይደለም 3 መውለድ። ሰው ዛጋ ነው እኮ ከነ ስህተቴን ለመታረም ነው ያመጣሁት። የኔ ውድ የኔ ጠንካራ ሴት እንደዛ ከሆነ እሺ፣ አሁን ያስኩሻይሻ እንደዛ ከሆነ ማማ እርጉዝ ሆነሽ ይቅርታ በዛኛው ልብስ የምታጥቢለት ሰው የሙስሊሙ ጎረቤት ያልሽው በሱ ሽምግልና ለምን ላክሽበት? ካልወደድሽው ቤተሰብ ጋር ማለት ቤት ፈርሶብኝ የለ ቤተሰብ ጋር ተጠግቼ ላለመውለድ እምቢ አለ እኮ። እንደዛም ሆነ ተለማምጥሽ እምቢ ብሎ እኮ በራስሽ የኔ ጥፋት እኮ እንዳለ ነው። ግን ወድጄው አይደለም። ቆራጥ አይደለሽም። ጎዳና ላይ ላስቲክ ወጥረሽ ለምን አትወልጂም? ከነከብርሽ ከማይፈልግሽ ሰው ከምትለማመጥ እንደማይፈልግሽ እያወቅሽ ከምትለምኙ ሰው ጎዳና ላይ ላስቲክ ወጥረሽ ለምን የኢትዮጵያ ሕዝብን ባዳን አትለምኝም? ክብር አይበልጥም? ይበልጣል። የኔ ውድ እኔ ይቅርታ አርጊልኝ የማይፈልገኝን ሰው ከምለምን አስፓልት ላይ አንጥፌ የማያቀኝም ባዳም ብለምን እመርጣለሁ። ባዳ ነው። አብዬ አንድ ነገር ግን የጎንዮሽ የምጠይቅሽ እንድትመክሪኝና እንድትሰድቢኝም ጭምር ነው። እሺ ማርዬ፣ ማለት እየተከራከርኩሽ ምናምን አይደለም። እሺ በጣም ማለት በጣም የሆነ ጭልም የሚልብሽ ነገር የለም። ማርያምን ነው የምልሽ። አሁን ስትነግሪኝ ይደክማት ይሆን እያልኩ ስትቆጥኝ ራሱ ደስ እያለኝ ፈገግ እያልኩ ነው ቪዲዮ ስለሌለው እንጂ። ነፃ ሆነሽ ጠይቂኝ፣ ችግር የለም። ኦኬ፣ አመሰግናለሁ። እሺ ምን ልጠይቂኝ ነበር? የሆነ ነገር ልጠይቂኝ ነበር። አይ በየመሃሉ እንዲህ ቢሆንስ እምልሽ ለዛ እንድትነግሪኝ መልስ እንድትሰጭኝ ፈልጌ ነው። ምንም ችግር የለም። እንደፈለግሽ በየመሃሉ ጠይቂ የምትፈልጊውን። እኔ በአንቺ ቦታ ብሆን ላደርግ የምችለውን የነገርኩሽ። እኔ ሞቴን እመርጣለሁ። በክብሬ አልደራደረም። አንዴ ገፍትሮ የጣለኝን ሰው በሞት ከሱ እርዳታ አልጠይቅም። እንደማይፈልገኝ እያወቅኝ አንቺ እሱ ላይ ተስፋ ስላልቆረጥሽ ነው እንደዛ ቢራራልኝ እንኳን ብለሽ ሽማግሌ ልከሽበት የሚያሳፍርሽ። ያውም እኮ ማሬ አንቺ በደለሹ፣ አንቺ ማግጠሽበት፣ አንቺ በደለሹ ቢሆን ብርሽን የበላው እሱ፣ የማገጠብሽ እሱ፣ የሰደበሽ፣ የመታሽ፣ ያሰቃየሽ እሱ። ይህን ሁሉ ነገር ፈጽሞብሽ እንደዛም ሆኖ መውደቂያ ስላጣው ጎዳና ላይ ውደቂ። ኢትዮጵያዊ ነሽ፣ ኢትዮጵያ ያንቺ ናት። ከጎዳና ላይ ማን ያባርሻል እንዴ? አንቺ እኮ ያውም የክራይ ቤት አለሽ እኮ። አራሽ ስለፈለግሽ ነው። ኖ የለኝም፣ ቤቱ እኮ ፈረሰ ውዴ እኮ። የት ወለድሽ በመጨረሻ? ወንድሜ ጋር ተጠግቼ። በቃ ወንድም እያለሽ ዞሮ ወንድምሽ ጋር መጠጋትሽ ለማይቀር አጉል ጉራ፣ አጉል ክብር። እዚህ ጋር ክብር የለሽም፣ እዚህ ጋር ክብር አለኝ። ቤተሰብን አለምንም። ሺ ጊዜ ቤተሰብ የለምን፣ ሺ ጊዜ ቤተሰብ ባዳ ነው እሱ ከምለምነው እሱን የማይፈልገኝን ወንድ የበደለኝን የማገጠብኝን አውጥቶ የጣለኝን ወንድ ይቅርታ ከምጠይቅ ቤተሰቦቼ እየተፉብኝ ቤተሰቦቼ ጋር ነው። ቤተሰቦቼ ስጋዎቼ እንዴ ወንድም እያለሽ በመጨረሻ አየሽ ባጣ ቆይኝ። እኔ ወንድምሽን በሆን አላስጠጋሽም ነበር። እሱን ለምነሽ ሽማግሌ ልከሽበት እምቢ ሲልሽ ዞሮ ማረፊያ ስታጭ ወንድምሽ ጋር ይሻይሽ። ዞሮ ማረፊያ ቤተሰብ ነው። ምንስ ቢሆን ቤተሰቦችሽን ሽማግሌ ልከሽ ብትታረቂ ቤተሰቦችሽን ብትለማመጪ አይሻልሽም? የማንንም ባዳ እሱን ከምትለማመጪ። እሺ አቡዬ እንዳትጎጂም የኔ ውድ ምን እንደሆነ ታውቂያለሽ? እንደዚህ አይነት ሰዎች ምን አይነት ሰዎች ናችሁ መሰለሽ? ከቤተሰቦቻችሁ ይልቅ ባዳን የምታስቀድሙ፣ ለባዳ ሞቱ ባዳ 80 ጊዜ እየገፈተራችሁ ባዳን የምትለማመጡ። እኔ ቤተሰብ 80 ጊዜ ይገፍትረኝና ቤተሰብ የለለምን ባዳን ከምለምን ክብር አለኝ። አቡዬ መልስ ልስጥ። ግን እዚህ ጋር ቤተሰብ ጣልቼ ሳይሆን እንዴት ነው እነሱ እየደከሙ ትናንት እርዳታ ሳልጠይቅ አሁን ወድቄ እስከነ ልጆች ለምንድን ነው ቤተሰብ ማስቸግር የሚለው ነገር ብቻ ነው ያዘ እንጂ ቤተሰቦች እንደሞዳ ቤተሰብ እኮ ነው ገበና ከታች ኖ ቤተሰብ እኮ ነው ገበና ከታች ታሪክሽ ላይ 80 ጊዜ ያውልሽ ቤተሰብ ላይ ታሪክሽ ላይ 80 ጊዜ ቤተሰብማ አልጠይቅም። ለቤተሰቦቼማ ውድቀቴን ድካሜን አላሳይም። ቤተሰቦቼ ይህ ውድቀቴን ይሸፍኑልኛል። ገበናዬ ባዳማ አሳልፎ ነው የሚሰጠኝ። ቤተሰቦቼ ባጣ ቢቸግረኝ ቢወቅሱኝ እንኳን የማይሆን ትዳር ውስጥ በራስሽ ምርጫ ገብተሽ እንኳን ቢሉኝ እየወቀሱኝ ቤተሰቦቼ ጋር ክትት ብዬ ድብቅ ብዬ ችግሬን እወጣለሁ እንጂ የገፈተረኝን ሰው የበደለኝን የማገጠብኝን የከዳኝን ሰው ደግሜ ሄጄ አልለማመጥም። ክብሬ አይፈቅድም።
እኔ ብለምን እመርጣለሁ አልኩሽ። ቤተሰብ ባይኖረኝ ጎዳና ላይ ላስቲክ ወጥሬ የማያቀኝም ባዳ ብለምን እመርጣለሁ። እሱን የገፈተረኝን የገፋኝን ሰው ደግሜ ከምለምነው። አንቺ እኮ አሁንም እሱን ትፈልጊያለሽ። ድብና አድርጌ ነው የምነግርሽ። እሱናት ሀቡዬ ውስጤን እኔ ነኝ የማውቀው በማርያም ለልጆቼ የሚለው በተግባር ነው ያሳየሽን፣ በምላስ አይደለም። በምላስሽ አልፈልገውም ትያለሽ፣ በተግባር ሄደሽ አብረሹ ትተኝና እስከ 3ኛ ታረግዣለሽ። ከዚህ በላይ መፈለግ አለ በተግባር ከማሳየት በላይ ማለት እንደገና። እሺ ከ3ኛ በኋላ እየደወልሽ ቤቢ ቤቢ ሴት ወለድኩ ቤቢ እንደዚህ ሆንኩኝ እኔ ለእኛ ነው የምታታልኝ ወይስ ራስሽ ነው የምታታልኝ? እንደማትፈልጊው ስሙን አቆላምጥሽ የጠር እና ምን ላርግሽ እና ምን አገባኝ ምናምን እያለ እንደዚህ ፊት እየነፋሽ ዲስሪስፔክት እያደረገሽ ዩ ኪፕ ኮሊንግ ሂም። ታዲያ ከዚህ በላይ መፈለግ አለ ወይ? ከዚህ በላይ ከክብር በላይ የሰው ልጅ ከክብር በላይ እኮ ምንም ነገር የለም ማሪ። ከነ ክብር መሞት ይሻላል። ገብቶሻል? ምክንያቱም እኔ እንጃ ሀቢባ ልትሞቺ ነው እና መድኃኒት ይሻለው እዛ ሰው ጋር ነው ብባል ያ ሰው ደጋግሞ የሰባበረኝ ሰው ጋር ሄጄ አልለማመጠውም። ጉድናይትን ሄጄ አልለምነውም። ብዙ አማራጭ አለሽ፣ ወንድም አለሽ፣ እህት አለችሽ። ገጠር ይደጉ ሲፈልጉ ልጆችሽ እንጂ እሱን መለማመጥ ማቆም አለብሽ። ራስሽን አስከብሪ። ካለበለዚያ መቼም ከአረብ ሀገር አትወጪም። እድሜ ልክሽን ለሱ እየላክሽ እሱ ሴት እየቀለበበት ሙሉ ምትልኪው ነገር ራሱ ልጆችሽ ጋር አይደርስም። ስለዚህ ለራስሽ ከክብር በላይ ምንም ነገር የለም። የለም ሀብዬ፣ ግን እዚህ ጋር ለእኔ ክብር እኮ ኖሬ አላውቅም። የኔዎች ግን ማለት እኔ ማርያምን አላውቅም መቼ እንደምኖር። አሁን ራሱ እኮ እየተጎዳ ያለሁት ለራሴ ስለማልኖር ነው። ለምን የሚለው ለልጆች ሳለ በቃ ከአንቺ በላይ ልጆችሽ ነው የተጎዱት። ከአንቺ በላይ ልጆችሽ ተጎዱ። ከማይወዳቸው አባት ጋር፣ ገንዘብ ብቻ ከሚፈልግ አባት ጋር፣ ለገንዘብ ብሎ አብሯቸው ከሚኖር አባት ጋር ሲኖሩ ከአንቺ በላይ ልጆችሽ ተጎዱ። እና እንትን ፕሊስ እህቴ ራስሽን አክብሪ፣ ዋጋሽን ወቂ።